የሰው ልጆች ከምንም በላይ ከሚያቀራርባቸው ነገሮች አንዱና ትልቁ ከስበል ሐላል ወይም በላባችን የምንበላቸው የምንጠጣቸው የምንለብሳቸው ነገሮች ትልቅ የሊና ረፍት የሚሰጡ ነገሮች ናቸው። ከስበል ሐላል በዚህ ዘመን ሐላሉና ሐራሙን ሳይሆን መለየት ሰው የፈለገው እንዴት አድርጌ ቆንጆ ገንዘብ አገኛለሁ ነው እንጂ ጭንቀቱ ሐላል ነው ሐራም ነው ብሎ የሚለየው አላህን የወደዱ ወደ አላህ የተቃረቡ ወንድሞችና እህቶች እንጂ መኪናው ከምንም ተገዛ ፎቁ ከምንም ተሰራ ዋናው ብሩ ይገኝ እንጂ ሐላሉ ነገር ብዙም አያሳስበው። ይህ ማለት ግን ብዙን ጊዜ ይሄ ዘመን ሲባል ዘመኑም እንዳይጠፋ አላህ ያደረገው ዘመኑ ላይ ምርጥ ሰዎች ስላሉ ነው። ነብዩ አለይሂ ሰላቱ ወሰላም እንደነገሩን ሰዎችን ሁሉ ጠፋ ያለ ሰው መጀመሪያ የጠፋው እሱ ነው አሉ። ሰው ሁሉ ጠፋ አይባልም። እጅግ በጣም ደግሞ የቆሸሸ የሰው ሐቅ ኪሳቸው እንዳይገባ የሚፈልጉ የሰው ላብ ገና ሳይደርቅ የሚከፍሉ አላህ በሰጣቸው ኃላፊነት ቶሎ የሚሰጡ ምርጥ ወንድሞች ምርጥ እህቶችም አሉ። እነዚህ ሰዎች ሌሊትም ሲያለቅሱ የመጣን በላ ካለ አገሪቷ ላይ የመጣ በላ ካለ እንኳን ያጠፋሉ። ይህ ማለት አንዳንድ ነገር እዚህ መድረኩ ላይ ወንድሞች የሚሆን ማንም ዑለሞቻችን ሲያስታውሱ አንዳንድ ነገር ሲናገሩ ሁሉም ነገር ጨለመ ማለት አይደለም። በእርግጥም አልቃሻዎች አሉ። የሰው ገንዘብ መጠስ ታስቀምጥባቸው እንቅልፍ የሚያጡ ሰዎች አሉ። አረባ ከገንዘቤን ወሰደ የሚሉ አሁንም አሉ። የሰው ሐቅ የሚያንቀጠቅጣቸው አሉ። አንዳንዱ አላህን ከማወቅ ነው። አንዳንዱ ደግሞ በተፈጥሮ የሰው ሐቅ የሚከብደዋል። አሊፍ አያቅም ኤቢሲዲ አያቅም ምንም አልተማረም። ግን የሰው ሐቅ ሲባል ይደነዝዘዋል። የሰው ሐቅ ሲባል ያመዋል። የሰው ብር ሲባል ያመዋል። ተጠንቅቆ ነው ጉሮሮ ላይ እንዲገባ የሚፈልገውና አላህ ከምንም በላይ ከነሱ አላህ ያደርገን። ያው የሰው ገንዘብ እንድንጓጓ ያደረገን ለዱንያ ያለን ፍቅር ጣራ ላይ ስለወጣ ነው። ምክንያቱም የምናየው ጳውሎስ በኦክሲጅን የሚጠቀሙ ሰዎችን አይደለም። የምናየው በቱቦ የሚሸኑትን ሰዎች አይደለም። የምናየው የማያዩና ጆሮ የሰሙ መስማት የማይችሉ ሰዎችን አይደለም። ቀልቤ 00 መኪና ማየት ከጀመርኩ 00 መኪና አዲስ መኪና ከማየት ከጀመርኩ በቃ ልቤ ብው ይላል። ትንንሾቹን ስላላየ ትልቅ ሊታዩ የሚገቡ ቦታዎችን ስላላየ ያም ባለማየታችን በቃ ከምንም ይምጣ ከምንም እቺን ዱንያማ እንደዚህ ማለፍ የለብኝም ብሎ ይጨነቃል። ይህ ሲባል ግን ጥንቃቄ የሚያስፈልገው ነብዩ አለይሂ ሰላቱ ወሰላም ዱንያ ትንሽ ናት ብለው ከስራ ግን አልቦዘኑም። እንዳትረሱ እቺ ዱንያ እኮ ትንሽ ናት ብሎ አንዳንዱ እስከ 5 ሰዓት ተኝቶ ያለበትን ችግር የራሱን ችግር ወደ ሌላ ችግር ማምጣት ይፈልጋል። እሳቸው ከስራ አልቦዘኑም። ከልጅነታቸው ጀምሮ ስራ ላይ ችግር አልነበረባቸው። ምክንያቱም አላህ ወላ ተንሳ ነሲበከ ሚነ ዱንያ የዱንያ ድርሻችሁንም እንዳትተው ነው ያለው። አላህ እንዳትረሳ ነው ያለው። ሰው መጣሩ ዘዴ መፍጠሩ ለመስራት የተለያየ ቴክኖሎጂ መጠቀሙ ኮምፒውተር ላይ የተቀመጠ በደንብ አድርጌ እንዴት አድርጌ ነው ሀብታም ሆኖ ብሎ ዘዴ መፍጠሩ ይሄ እኮ ትልቅነት ነው። ትንሽነት እጅ መዘርጋት ነው እንጂ የምትሰራው ስራ አዲስ ቴክኒክ አውጥቼ በአላህ እገዛ ትልቅ መሆን አለብኝ ሀብታም መሆን አለብኝ ቢል ችግር የለውም። ግን በአላህ እገዛ ለገንዘብማ ቃሩንም ሰጦትም የተናገረው ቆሻሻ ንግግር ነበረ። እኔ ይሄን ገንዘብ እኮ አላህ የሰጠኝ ስለሚገባኝ ነው አለ። ይሄን ገንዘብ የሰጠኝ አንዳንዱም ይናገራል እኔ የሁሉ ገንዘብ እኮ እንዴት እንዳመጣት እኔና አላህ ነው የምናቆም ይላል። በቴክኒኬ በብልሃቴ በዘዴ ይላል። አረባክተው ካንተ የበለጡ ይሄን ያሉ ሰዎች ነበሩ ከነ ገንዘባቸው እስኪው መልቂያማ እንዲሰምጡ አላህ አድርጓቸው።
በቴክኒክ የሚባል የለም። ሁሉም ነገር ያለው ላ ሐውለ ወላ ቁወተ ኢላ ቢላህ። ብልሃትም ኃይልም ያለው በአላህ ብቻ ነው። በአንተ ቴክኒክ ቢሊየነር መሆን አትችልም። በአንተ ማስተር ደግሞ በአንተ ትልቅ መሆን ደግሞ ከወፍጭ ቤት ላትወጣ ትችላለህ። ጤፍ ተሸከም ሊልህ ይችላል። በአላህ ነው ያለው። ስለዚህ ሐላል ከስብ ላይ ልዩ ጉጉት ማድረግ ያስፈልጋል። ልክ ዑለሞች እንዳሉት ሐላልን ከስብ የሚበላን ሰው ከምንም በላይ በራሱ ላይ መረጋጋት አላህ ይሰጠዋል። ያኒ ጦማኒነት ሰኪነቱል ቀልብ አላህ ይሰጠዋል። ይረጋጋል። ሁሌ የተረጋጋ ሰው ነው። ከዛ በላይ ደግሞ ሐላልን የሚበላ ሰው ልቡ ለስላሳ ነው። በሰው ችግር ይጨነቃል፣ በሰው ሞት ያዝናል፣ በሰው ህመም የሆነ ጥረት ያደርጋል። በቃ ለሰዎች ይጨነቃል። ድርቅናም የለውም። ከምንም በላይ ደግሞ ሐላልን የሚከስብ ሰው ዱዓውን አላህ ይቀበለዋል። በኖርነው ቁጥር የተለያየ ሐጃዎች ይመጣሉ። በእነዛ ሐጃዎች ዱዓ ይፈልጋል። ያለ ዱዓ የሚፈታ ነገር የለም። ዱዓውን አላህ ሙስተጃብ ያደርግለታል። የዚህ አይነት የሚንቀሳቀሱ በላባቸው የሚበሉ ሰዎች ምን ጊዜ በዚህ ምድር ላይ ቀና ብለው መሄድ ያለባቸው እነዚህ ሰዎች ናቸው። አንቺ በጥረትሽ የምትኖሪ በተቃራኒ ባልሽ በወር ደሞዝ እየተሯሯጠ የኮሚሽን ስራ እየሰራ ትንሽ ሱቅ እየከፈተ የቤት ኪራይ ለመክፈት እየታገለ ትምህርት ቤት ለመክፈል እየታገለ የኖረ ባልሽ ይሄንማ ቤት ሲገባ እግሩን እጠቢው። አንቺ ነሽ ትልቅ ባል ያለሽ። ከዚህ የበለጠም ዱንያ ላይ ትልቅ ሰው የለም። ሐላሉን እየከሰበ ዳቦ ይዞ የሚመጣ ባል፣ ሐላሉን እየከሰበ ዳቦ ይዞ የሚመጣ አባት፣ ሐላሉን እየከሰበ ቤተሰቦቹን የሚመራ ወንድሜ፣ አንተ ትልቅ ሰው ነህ። ትንሽ ሆንክ እንዳይመስልህ። ተሯሯጥ፣ አብሽር፣ ቀና ብለህ ትሄዳለህ። ጂ+2 ባታወርሳቸው እስልምናን ታወርሳቸዋለህ፣ ሐላል ታወርሳቸዋለህ። አባትህ እኮ ታጋይ ነበር ትባላለህ። ሐላልን ለመፈለግ አባትህ እንዴት ታጋይ ነበር ትባላለህ። የዛንም ሲቀማ እዚህም ሲያስለቅስ የነበረ ደግሞ ዝም በል የህዝብ ገንዘብ በልቶ አባትህ ትባላለህ። እናውቀዋለን እኮ አባትህ የሆነ ጊዜ ከሆነ ሰው ስትጣላ ትሸማቀቃለህ። አባትን አላቆምና ነው ስንት ሰው አስለቅሶ ይሄን ገንዘብ እንዳመጣው ትባላለህ። አባትህም ከአላህ ጋር ተጋጭቶ ነው ሄደው። በሚያሳዝነው መልኩ አባትህም የሰው ሐቅ ይዘው ነው ደሞ ሄደ። ስለዚህ ታግለን የምንኖር ሰዎች፣ እየተፍጨረጨርክ የምትኖር ሰው አንተ ሁሌ እኮ ፊትህ ኑር ነው፣ ቀልብህ ኑር ነው፣ ሁሌ ደስተኛ ነህ። ያለበትን ጸጋ እንዳትረሳ። ያንተ ቤት ወጥ ነው የሚጣፍጠው፣ ያንተ ቤት ምግብ ነው የሚጣፍጠው። እኔ ግራ ገባኝ፣ እንደው አልብቃቃለኝ እኮ እንደው ያው አንዳንዱ ሲጠየቅ እንዴት ነው የምንኖረው? እኔ እንዴት እንደምኖር ማላውቀው። አንዳንዱ በአስማት ነው ይላል፣ አንዳንዱ በረህመቱ ነው ይላል፣ አንዳንዱ ደግሞ እኔ አላውቀውም ወላሂ ይላል። በቃ ደሞዙ 14000 ብር ነው፣ የቤት ኪራይ 20 ሺህ ብር ነው የሚከፍለው። እንዴት ነው የኖረው ታዲያ? በረህመቱ ነው የኖረው። ብዙ አይነት ኑሮ ያላለ ወላሂ አንተ ትልቅ ሰው ነህ። የማንም እንባ ያልገባብን ህይወት የምትኖር ከሆነ ቀና ብለህ ትሄዳለህ። የሰው ቤት ለቅሶ ቤት ስትሄድ ቀና ብለህ ትሄዳለህ። ምንም የምትሸማቀቀው ነገር የለማ። ውስጥ ምንም ነገር የለም። ያስለቀስከው ሰው የለም። የሚያገላምጥ ደሞ መጣ የሌባ አትባልም። አንተ ጥረነዋ የምትኖረው የቻልካትን ያክል እየሞከርክ ነው ያለው። እዛ ስትሄድ እዚህ ጋር ዳቦ ቤት ስትከፍት እምቢ ሲልህ፣ ስጋ ቤት ስታደርገው እምቢ ሲልህ፣ ኪዮስክ ስታደርገው እንዴት ያምራል! ይሄ ህይወት ማለት እኮ ይሄ ነው። ገንዘቡም አይጣፍጥም እንጂ እንዲህ ካልሆነ አሜሪካን ግቢ የደከምከው ገንዘብና ከአሜሪካ የተላከልህ ገንዘብ እኮ አንድ አይደለም። ከአሜሪካማ ሲላክልህ ኡማውን ሁሉ ነው መጋበዝ የምትፈልገው። ምን ልጋብዝ ትለዋለህ? በቃ ጥብሲኑ ልቅቅል ይሁንልህ ትለዋለህ። አሜሪካን ግቢ ሄደ ጥረት አድርገ የደከምካት ሳንቲም ግን ትቋጥራታለህ። ቆይ እስቲ ይሄ ለእንትን ይሆናል ትላለህ። ይሄ ለእንትን ይሆናል። ልክ ደሞዝ ሲመጣ መድበከው የለም ገና 25 ላይ ለምን መድበው ለቤት ኪራይ፣ ለትምህርት፣ ለወተት ምናምን ብለህ ስላልደከምክበትና የደከምክበት ገንዘብ አንድ አይደለም። ስለዚህ ሐላል ከስብ ላይ
የሆኑ አካሎች ስለቆሸሹ እንዳትቆሸሽ፣ የሆኑ አካሎች ኪሳቸውን ስላሳበጡ አንተ አይመለከትህም። አንተ ግን ትልቁን አንቺም የዚህ አይነት ባል የሰጠሽ የዚህ አይነት ወንድም የሰጠሽ ሴት ታድለሻል። የጓደኛሽን ባሏ የገዛላት መኪና እንዳታይ፣ እሱና አላህ ነው የሚያውቁት። ያንቺ ከመኪና በላይ ባልሽ ትኩስ ዳቦ ይዞልሽ መጥቶልሻል ያሐላል። አብሽር ባለቤቴ በዩ። የዱንያን ረሃብ እንችለዋለን፣ የአኺራን እሳት ግን አንችለውም በዩ። አብሽሪው። ዛሬ ብንቸገር ነገ ኢንሻአላህ ደግሞ እናገኘዋለን። አብሽር ባለቤቴ በዩ። የዚህ አይነት ባል አላህ ሰጦሽ ነው ደግሞ። አረ ምን ቺስታ ነው የምትለው? ቺስታ ነው እያሉ የሚያባሩ አሉ እና አባረሽ ልትሄጂ ነው። ባሪያ የሚያደርግሽ ባል ነው እንደምታረጊው። ይሄ እኮ ትልቅ ባልሽ ነው። ለባለቤቴም ለልጆቼም ሐላል ይዤ እየመጣ ያለ ወንድምሽ የልጆችሽ አባት አብሽር በዩ። ባንቺ አብሽር፣ በቤቱ ሰኪና፣ በቤቱ ፍቅር አላህ የሚገርም ያላሰብነው ነገር ይመጣል። ደግሞ ይመጣል። ለምን ደሞ አይመጣም? ዱንያ ትመጣለች እኮ፣ ግን ሰብር ያስፈልጋል። ሰው መቼም አልሰብርም ካለ እኮ በትንሿ ነገር ይወርቃል። እንኳን ያለ በትንሽ አላያችሁም? አንዳንዴ መኪና ዘጋብኝ ተብሎ ሁለት ሾፌሮች ሲጣሉ 30 መጣብ ያላቸው ነው የሚመስሉት። እስቲ ውረድ፣ ልብ ካለ ውረድ፣ አንተ ሚል ውረድ ይባባላሉ። እነዚህ ሰዎች ስትጠጋ ተዋውቃላችሁ ብትላችሁ ኧረ ወላሂ አላቆም ነው የሚሉ። ዘጋብኝ ብሎ ለሰከንድ ሰብር አጥቶ ሰው ሲደባደብ ታይዋል። በዚህ ምክንያት እኮ ሰበር ዜና ተብሎ እኮ ቀርቧል እኮ። ለደቂቃ ስለዘጋበት ሽጉጥ አጥቶ ገለዋል። ለደቂቃ ሰብር አጥቶ ማለት ነው። እንደው የሚገርም የሰው ልጅ እኮ ባህሪያችን። ስለዚህ ሐላል ላይ ያለን ወንድሞች ቀናበል፣ ቀናበይ፣ ቤትሽ በሐላል የተሞላ እህቴ ቀናበይ። ተዳሪሽ ያማረው ያንቺ ነው። ልጆችሽ ቀና ብለው ነው የሚያድጉት። ይሄንን ነው በጣም ማሰብ ያለብን። ለምን ሁላችንም ጭንቀታችን ሐሳባችን ሁሉ ዱንያ 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 ብቻ ስለሆነ